ሃይማኖት በስሎ አይታየኝም። በተለይ ደግሞ በክርስቲያን በኦርቶዶክስ እምነት ሃይማኖት የሚያመልኩት ሁሉ ጣዖትን ምስል ስለ አድኖ ለተቀረጸ ጣዖት የሚሰግዱና የሚያመልኩ እና ጥሩ አመለካከትም አልነበረኝም። በእስልምና ሃይማኖት በነበርኩበት ሰዓት በተለይ ለክርስቲያኖች ያለኝ አመለካከት ለየት ያለ ነው። ምክንያቱም ትክክለኛ ሃይማኖት አንድ አላህ ብቻ ነው ብለን በእስልምና ሃይማኖት ብቻ ስለማመን እኔ በዛን ሰዓት ከእስልምና ወይም ከአላህ ውጭ የሚያመልኩትን ሰዎች ጣዖት አምልኮት ወይም ደግሞ ለፍጡራን የሚሰግዱና የሚገዙ መስሎ ስለሚታየኝ አላከብራቸውም። እንደ ጥሩ ማመለካከትም የለኝም ለነዛ ሰዎች። ምክንያቱም ያው አንደኛ ያው ከምንማረውም ጭምርት ነው። ለምሳሌ በእስልምና ሃይማኖት ስንማር ከእስልምና ውጭ ያለው ሃይማኖት ጣዖት አምልኮት እንደሆነ ወይም ደግሞ ፍጡርን እንደሚያመልኩ ተደርጎ ስለሆነ የሚያስተምሩን በብዛት ያ ጥላቻ በውስጤ ስለነበረብኝ እኔ ክርስትና ሃይማኖት የነበሩትን ሰዎች በሙሉ በመልካም አላያቸውም። ንጽህናንም አምልኮትንም ስርዓትንም የሚያስተምረው ትክክለኛ ሃይማኖት ብዬ የምለው እስልምና ላይ ነበር በዛን ሰዓት ማለት ነው። ነገር ግን ያ በጣም የተሳሳተና ደካማ የሆነ መሆኑን በአንድ ቅጽበት ነው ወደዚህና ወደ ትክክለኛው ሃይማኖት እንድመጣ ያደረገኝና በአጭሩ እስልምና ሃይማኖት ያለ ሰው እኔም ብቻ ሳይሆን ሌሎችም ሊያውቁትም ሁላቸውም ሰዎች ላይ የሚያየው ነገር ስለሆነ ምንድነው ለክርስቲያን አማኞች ወይም ደግሞ ከእስልምና ውጭ ላሉት እምነት ተከታዮች በሙሉ ጣዖት አምልኮት ፍጡር የሚያመልኩ ለፍጡር የሚሰግዱ ለስዕል የሚያመልኩ ያን አይነት ስሜት ነበረኝ። አሁን ግን እግዚአብሔር ይመስገን ከዛ ወጥቻለሁኝ። ያችም ደግሞ ትልቅና ለኔ እድል የተሰጠች ድጋሜ የተወለድኩባት ቀን ናት። እግዚአብሔር ይስጥልኝ። አሜን። አብሮ ይስጥልን። አቢትዬ አንቺንም እኛንም ይረዳን የሉላ ባህሪ የሆነ እግዚአብሔር ስም የተመሰገነ ይሁን። ያው እንግዲህ እዚህ ላይ ንጽጽር ላይ የሚሰሩ እህት ወንድሞች ይህንን ነገር አብዛኛውን ጊዜ ታስተውሉታላችሁ። አብዛኛውን ጊዜ በክርስቲያኒቲ ላይ ወይም ደግሞ በክርስትና አስተምሮት ላይ ወይም ደግሞ በመጽሐፍ ቅዱስ ላይ የተለያዩ ሚስኮንሰፕሽኖች ወይም ደግሞ የተሳሳተ አረዳዶች አሉ በእስልምና እምነት የሚታዩ። ለዚህም ማሳያ እንግዲህ ወደ ክርስትና ወደ ብርሃኑ የመጣችው እህታችን እንደ ማረጋገጫ የእምነት ቃሏን ሰጥታናለች። እንግዲህ ያው ስለሰጠሽን ምላሽ አሁንም እግዚአብሔር ያክብርልን። ወደ ሁለተኛ ጥያቄ እና ወደ ዋነኛው ጥያቄ እገባለሁ። ያው በእስልምና ውስጥ በነበርሽበት ሰዓት የነበረሽን አመለካከት ከሞላ ጎደል በማብራራት ገልጸሽልናል። አሁን ግን ማወቅ የምፈልገው ነገር ከዛ አይነት አመለካከት ከዛ አይነት አስተሳሰብ ከዛ የሆነ አስተምሮት እንዴት ወጣሽ? ወደ ክርስትና የመጣሽበት ጉዞ ምን ይመስላል? የገጠመሽ ውጣ ውረዶች፣ የገጠሙሽ ገጠመኞች እና እንዴት ነበረ ይሄንን እንግዲህ ላይፍ ቼንጂንግ ወይም ደግሞ ህይወት ቀያሪ የሆነ ውሳኔ እንድትወስኝ ያደረገሽ ሁኔታ ወይም ደግሞ ቅስፈት ምንድን ነበረ? እሱን እንዴት ትገልጭልናለሽ? መልካም እንግዲህ ከድቅድቅ ጨለማ ወደሚደነቅ ብርሃን የተጠራሁበት ቀን ለኔ በመጀመሪያ እድለኛ ነኝ። ያንን ቀን እንዴት እንደተመረጥኩ እንዴት ያችን ቀን ሳላስባት ሳልጠብቃት በህይወት ያስቤው ማላቀው ቀን ናት። ላቺ ቀን ለኔ የመጣሁበት የመጀመሪያ ምንድነው አጋጣሚ ወንድሜ በስራ ምክንያት ላሊበላ ሄዶ ነበርና እሱን ተከትዬ እዛ ለመማር በሄድኩበት ሰዓት ከኔና ከወንድሜ ውጭ አብዛኞቹ እንዳሉ ክርስቲያኖች ናቸው። አብረውን ያሉት ጎረቤትም ምናምን ጓደኞችም ክርስቲያኖች ናቸውና አጋጣሚ ሆኖ ቤት ውስጥ የጓደኛው መጽሐፍ ቅዱስ ቤት ውስጥ ነበርና የወንድሜ ቤት ውስጥ ማለት ነው። እና እንደ አጋጣሚ መጽሐፍ ቅዱስ ቤት እያጸዳሁ መጽሐፍ ቅዱስን አገኘሁት። ያንን መጽሐፍ ቅዱስ ለመንካትም እፈራለሁኝ። ያው ቁርአን ላይ በጣም የተከበረ ነው ብለን ስለምንፈራ ልክ እንደዛ ፈርቼው ነበረ። ግን ከዚያንን መጽሐፍ ቅዱስ ገልጬ የመጀመሪያ ክፍል ያየሁት ምንድነው ዘፍጥረት የሚለውን ነው። ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለውን ክፍል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ስለ ፍጥረት የሚያወራውን። ከዛ አልቆምኩም። እያነበብኩ ያለ አጋጣሚ ወንድሜ ሲመጣብኝ ያንን መጽሐፍ ቅዱስ አስቀመጥኩኛ፣ ወደ ስራ ተመለስኩ። ከዛ ግን እውነት ለመናገር መጽሐፍ ቅዱስን እያነበብኩት በመጣሁ ሰዓት ያለ ምንም እርዳታ በደረቁ ነው ሳነብ የነበረው። ሳነብ መጨረሻ ላይ አንድ ቀን ወንድሜ ደረሰብኝ።
ከዛ ምንድነው ያለኝ አርፈሽ ተቀመጪ ቤት እንደማይቀበሉሽ ታውቂያለሽ ለምንድነው የሰው መጽሐፍ የምትነኪው ሲለኝ ሳነበው ደስ አለኝ እስኪ ልየው ነው ያልኩት። አጋጣሚ ሆኖ ደግሞ እናት አባቴ ጋር የማያድግ በእናቴ ቤተሰቦች አያቴ የእናቴ አባት ክርስቲያን ነውና ከሱ ጋር ያደገ አንድ ታላቅ ወንድም ነበረኝ። እሱ እንዳጋጣሚ ከጊዜ በኋላ እኔ መጽሐፍ ቅዱስ እያነበብኩ ያለ ከጊዜ በኋላ መጣ። ከዛ ጥያቄን ያቀረብኩለት መጽሐፍ ቅዱስ ዝም ብዬ በደረቁ እያነበብኩ ተመስጬ ዝም ብዬ የማነበው ግን አይገባኝም በሰዓቱ። ከዛ እያነበብኩት እያለ ወንድሜ መጣና ለምንድን ነው ኢሳ አምላክ ነው ብላችሁ የምትሉት ስለው ኢሳና ኢየሱስ እንደሚለይ ነገረኝ። ኢሳ ማለት እንደዚህ ነው፣ ኢየሱስ ማለት እንደዚህ ነው። እኛ የምናመልከው ክርስቶስ ኢየሱስ የምንለው እግዚአብሔር አብ ልጅ እንደሆነ፣ ኢሳ የሚባለው ደግሞ አባቱ እንደማይታወቅ ያው እሱም የእስልምና ለውቀት ባይኖረውም የተወሰነ ነገር አለኝ። በቁርአንም የተወሰነ ስለማቀኔም ከዛ መጨረሻ ላይ ሁለቱን ልዩነት ነው ያወቅኩት። በዛን ሰዓት አወቅኩ። ከዛ ግን አልተውኩም። ወንድሜ እረፊ ነው የሚለኝ ሁልጊዜም፣ እረፊ፣ አቁሚ፣ አትንኪ ሰው መጽሐፍ ይለኛል። ግን አልተውኩትም። እውነት ለመናገር መጽሐፍ ቅዱስን 3 ዓመት ዝም ብዬ በደረቁ አነበብኩት። ትርጉሙም ምንም እውቀቱም ስላልነበረ ዝም ብዬ አነበዋለሁ። በመጨረሻ ግን ከቤተሰብ ተመለስኩ። ስመለስ ሳልጠመቅ ተጠምቄያለሁ አልኳቸው። ከዛ ብዙ ነገሮችን በዚህ አጋጣሚ ላመሰግን የምፈልግ የኦርቶዶክስ ተዋሕዶ ሃይማኖት አባቶችን ከልቤ ላመሰግናቸው እወዳለሁ። ብዙ ሰዎች ጥያቄ ስንጠይቅ አይመልሱልንም ይላሉ። ምናልባቸው ያጠያየቃቸው አካሄድ ወይም ስህተቱን ባላቅም፣ እኔ ግን ጥያቄ በጠየኳቸው ቁጥር የሚመልሱልኝ መልስ ነበር። እሱንም እኔ አንድ ጥያቄ በጣም ጥያቄ ፈጥሮ የሄደብኝ ምንድነው የክርስቶስና የኢየሱስ ክርስቶስ አምላክነትና የኢሳ ነብይነትን ነው። ከዛ አጋጣሚ ሆኖ ደስ በሚል ሁኔታ አስረዱኝ፣ ልዩነቱ ገባኝ። ከዛ በኋላ ላይ ለእስልምና በተለይ ለቁርአን ያለኝ አመለካከት ተቀየረ። ወደ ቤተሰብ ስመለስ ክርስቲያን ነኝ ብዬ ቤተሰብ ተናገርኩ፣ ግን በዛን ሰዓት አልተጠመቅኩም ነበር እኔ። ከዛ ያው ቻሌንጁ በጣም ቢከብድም ብዙ ነገር ያው እውነት ነው። እናት አባት ልጁ ሲጠፋበት አይወድም። ያምነውበት የሚከተሉን ሃይማኖት ለቅቄ ወጥቻለሁ ስላቸው መልካም እና ደስ ብሏቸው እንደማይቀበሉኝ አውቃለሁ። ብዙ ነገር አሳልፌያለሁ። እውነት ለመናገር የክርስቶስ ፍቅር እንዲገባኝ ያደረገኝ መከራዎቹ ናቸው። እሱም እስልምናን ተቀበይ አልቀበልም በሚመጣብኝ መከራና ግፍ ስቃይ መካከል ልቤ በጣም እየጠነከረ እልህ እየያዘ መጣ። አንድ ጊዜ አስታውሳለሁ፣ መጨረሻ ጊዜ በቃ ቤተሰቦቼንም በቃ ወስኜ እናት አባቴ አይደላችሁም እስከ ማለት የደረስኩበትን ነው የምናገረው። እርሱም ምንድነው ተሰባስበው ትልቅ ሸህ አሉ። እውነት ለመናገር አሁን አንደኛው ሙተዋል፣ አንደኛው አሉ። ነፍሳቸውን እግዚአብሔር ይማራቸው። እኔ መልካም ነገር ነው የምመኘው ለሁሉም። እና በዛን ሰዓት አስማ ቁርአን ሊቀራ ዱዓ ሊደረግልኝ ሸሃዳ ልይዝ እኔ ሳላቅ ቤተሰብ ተነጋግረው ተዘጋጅተው ይጠብቁኛል። እና ሮብ ቀን ነው ትምህርት ቤት ሊሄድ ስል አትሄጂም ተብዬ ተከለከልኩ። ይሄ ከ3 ዓመት በኋላ ኦልሬዲ ክርስትናን አንብቤያለሁ፣ ግን ባይገባኝም ክርስቲያን ነኝ ብዬ አምኜ ውስጥ እንጨርሻለሁ፣ ግን አልተጠመቅኩም። ቤት ሂጄ ግን እንደተጠመቅኩ ነው ክርስትና ስም ሁሉ እንዳለኝ አድርጌ ነው የተናገርኩት። ከዛ ሊያሰልሙኝ ሸሃዳ ሊያስይዙኝ በጣም ብዙ ይጥራሉ። መጨረሻ ከትምህርት ቤት ተከለከልኩ። ያን ቀን ቀረው። ከዛ ለምን ማልሄደው የሚለው ጥያቄ ስጠይቃቸው አይ አትሄጂም ዛሬ ተባልኩ። እሺ አልኩ፣ ቀረሁኝ። መጨረሻ ላይ ሲባል አንድ ሸህ መጥቶ ሌላ ሸህ እየተጠበቀ ነው። 2 ሸህ ነው ቁርአንን ቀርተው ሻሃዳም ሊያስይዙኝ ሁሉን ነገር ሊያደርጉ በእነሱ። ከዛ ዝም ብዬ ቤት ውስጥ ተቀምጫለሁ። የማደርገው ግራ ገብቶኛል። በጣም ተጨንቄያለሁ። ውስጤ ፈርቷል። ግን በቃ እኔ እንጃ ልቅልቅ ያለ ስሜት ውስጥ ነው ያለሁት እና ምን ማድረግ እንዳለብኝ ሁሉ ግራ እስኪገባኝ ድረስ ክፍሌ ውስጥ ተቆልፎብኝ ተቀምጫለሁ። መጨረሻ ላይ አንደኛው ሸህ መጥቶ አንደኛው ሸህ ቀርቶ እየተጠበቀ ያለ እዛ እንዳጋጣሚ ነው ውሃ ልጠጣ ብዬ ወጥቼ ሳየው ሳሎን ላይ አንድ ሸህ ተቀምጧል። ከዛ ሲገባኝ ሻሃዳ ሊያስይዙኝ ነው፣ ሊያሰልሙኝ ስለሚፈልጉ ምንድነው ማድረግ ያለብኝ? ወይ ባጥር ዘልሌ መሄድ አለብኝ ወይ ራሴን አጥፍቼ ክርስቲያን ኩኝ መሞት ፈልጋለሁ። እኔ እስልምናን ድጋሚ አልቀበልም አልኩ። ያ ግን እንዲህ በቀላሉ አልነበረም። በጣም ብዙ ተፈትኛለሁ። እውነት አባቴ አሁንም ድረስ ወደዋለሁ፣ ወልዶኛል፣ ለዚህ ደረጃ አድርሶኛል። ግን
ያው እንድጠፋበት በእሱ አመለካከት እንድጠፋበት ስላልፈለገ ነው እንጂ እኔ ሊጎዳኝ እንዳልሆነ አምናለሁ። እና ምግብ ሁሉ የተከለከልኩበት ታይም ሁሉ ነበረ። ግርፋቱም ከሰው መገለሉም ከአካባቢም አብሮ ቁርአን ከቀሩት ልጆች ሁሉ መገለል በላይ ነው የቤተሰቦቼ ስቃይ ማለት ነው። እና ከዛ በኋላ ላይ ያ ነገር ሁሉ ሆኖብኝ እያለ ግን በቃ ውስጤ ላይ ምንድነው በቃ እልህና በቃ ጥንካሬ እውነተኛ አምላክ ስለሆነ ነው ይሄ ሁሉ ፈተና የምፈተነው። ዛጋ ወንድሜም አባቶች ምን ብለውኛል፣ ላንቺም ሙታል የሚለውን ነገር ነግረውኝ ነበር በሰዓቱ። ክርስቶስ እኮ ለክርስቲያኖች ብቻ አይደለም የሞተው ለሁሉም ነው የሞተው የሚለውን ነገር ስለነገሩኝ ለኔም እስከ ሞተልኝ ድረስ እኔ ለሱ ብሞትለት ምን ችግር አለው የሚለው ነገር ነበር አይምሮ ውስጥ የነበረው። ከዛ ወጣው በቃ መሄድበትን በምን በኩል ከቤት ወጥቼ ወደ ሌላው ቤት ወንድሜ ሌላ የሥራ ቦታ አለው እዛ ቦታ ላይ እንዴት እንደምሄድ ግራ ቢገባኝም ግን ባጥር ዘልዬ ስወጣ በሌላኛው ግቢ አባቴ ከታች በኩል ዋናው በር ላይ ሆኖ ሌላ ሻህ እየጠበቀ እኔ ስወጣና ዘልሌ ወጥቼ ስሮጥ እሱ ተከተለኝ። በዛን ሰዓት ይዘኛል። በቃ የሆነ ነገር እንደሚፈጠር ነው ውስጥ አይምሮ ያሰበው። ከዛ ግን ያቺ ቀን ለኔ ትልቅ የመከራ ቀን ከመኪና አደጋ ተርፌባታለሁኝ። የጣውላ ማሽን ተነስቶ ወንድሜ ጣውላ ከሰራተኞች ጋር ጣውላ እየፈቀፈቀ ማሽን ላይ ወድቄ ያ ማሽን ግን ምንም ሳያደርገኝ ምንም ነቴም ሳይነካ አንድም አካሌ ሳይጎድል ግን ማሽኑ እንደተከፈተ እየጮኸ አባቴ ተከትሎኛል ሊገለኝ ነው ወንድሜ አድነኝ እያልኩ ከወንድሜም ሁሉም ደንግጠው አፍጠው እኔን ያዩኛል። ማሽኑ ይጮሃል፣ እኔ ማሽኑ ላይ ወድቄያለሁ። ግን እግዚአብሔር ስራ ሆኖ ምንም ነገር ሳልሆን ያቺን ሁለተኛ እግዚአብሔር ፈጠረኝ ብዬ አስቤ ተቀበልኳት። ለሳምንት እንቅልፍ ሁሉ አጥቻለሁ። አባቴ መጣብኝ ወንድም እያልኩኝ በጣም ብዙ ቻሌንጅ አሳልፌያለሁ። ግን ያ ሁሉ እግዚአብሔር ይመስገን በቤቱ እንድጸና ስላደረገኝ። ከዛ በኋላ ነው ግን ስለ ድንግል ማርያም ስለ አድኑ ሴት ልጅ ከህፃን ልጅ አቅፋ ትርጉሙ ምኑንም አላቅም ነበር። ያ ሁሉ ሲሆን ግን በመስኮት እንድዘል ምክንያቱም መንገድንም ያሳየችኝ ኪዳነ ምህረት ነበረች በሰዓቱ። ኪዳነ ምህረት መንገድሽ ይሄ ነው ለምን በዚህ አትወጭም ብላ አንዲት ቀይ ሴት ናት፣ በጣም የምታምር ቀይ ሴት መታ ነገረችኝ። ያንን መስኮት ዘል ከፍቼ በዛ ነው በግንብ ዘልዬ ከግቢ ወጣሁት። ከዛ ወንድሜም ሲያነሳኝ ምንም ነገር የለም ማሽኑ ይጮሃል፣ ብድግ አድርገው ቤት ውስጥ ደበቁኝ። እጮሃለሁ። ከዛ አባቴ የሚያውቀው መኪናው ውስጥ ገብቼበታለሁኝ። ያ መኪና ሳይገለበጥ ኤፍኤስ አርቃ ከአቅሙ በላይ በጣም ጭኗል። ዝም ብዬ ገባሁበት። ያ መኪና በእግዚአብሔር ኃይል ቆሟል። ምንም አልሆንም፣ አልተገለበጠም። እኔም አክሲደንት አልደረሰብኝም። እዛ ያንን አልፌ ሁለተኛ ነው ወንድሜ ጋር ደግሞ የጣውላ ማሽን ተነስቶ ያ ነገር የተፈጠረው። ከዛ ግን እዛም ወንድሜ አንሳት ነው ያሉት ጓደኞች። ያማል እንደ አንሳት አሉ። ሲያነሳ ግን ምንም አልሆንኩም፣ ማሽኑ ይጮሃል። ከዛ ሸሽገኝ አባቴ ተከትሎኛል አልኩ። እዛ አባቴ እዛ ጋር ደንግጧል፣ ወንድሜ እዚህ ጋር በማሽኑ ደንግጧል። ከዛ መጥቶ አባቴ ወንድሜ አንድም ቀን ቀጥ ብሎ ተናግሮት አያውቅም። ያማል እንዴ አንድ ትህት ልታሳጣኝ ነው ወይ ብሎ ከአባቴ ጋር ተጣላ። የተፈጠረውን ስለ ማሽኑ የተፈጠረው አባቴ አያውቅም፣ ስለ መኪናው አደጋ የተፈጠረው ወንድም አያውቅም። ከዛ አባቴና ወንድሜ ተጣልተው እዛ የነበሩ ሰዎች ገላገሏቸውና አባቴ ተመለሰ። እኔም ከወንድሜ ጋር ተቀመጥኩኝ። ከዛ በሳምንት ቤተክርስቲያን ማንም ሲያይ ለሊት ተነስቼ ሄድኩኝ። ሄጄ ቅዳሴ ምናምን ያው አይገባኝም በሰዓቱ። እስኪ ጨርሱ ጠበቅኳቸው። ከጠበቅኳቸው በኋላ ላይ ግን ጠየቅኳቸው። ምንድነው የጠየቅኳቸው? አንድ ቀይ ሴትዮ መንገድ አሳየችኝ። ያቺ ሴት ግን ማን እንደሆነች አላወቅኩም አልኳቸው። ከዛ ነይ እስኪ ብለው ቤተ መቅደሱ ተዘግቶ ነበር፣ ቅዳሴ ያልቁ ምናምን ተሸኝቶ ነበር መመን። ከዛ ያ ቤተ ክርስቲያን ተከፍቶ እስኪ ያሳይኝ የትኛዋ ናት ሲሉ ልክ ስገባ በቀኝ በኩል ኪዳነ ምህረት አለች። እዛ እሷ ናት አልኳቸው። ከዛ ቁጭ አድርገው ስለ ኪዳነ ምህረት ሁሉን ነገር ነገሩኝ። እዛ በቃ ፍቅሯ በልቤ በጣም ገባ። ከዛ በኋላ ላይ እሺ ልጅና ሴት ልጅ ያቀፈችው ማናት አልኳቸው። ከዛ ስላቸው እሷ ደግሞ የጌታ ናት፣ እቺኛዋም እሷ ናት፣ እቺኛዋም እሷ ናት፣ እንዲህ ብለው ሁሉንም ማስረዱኝ። ከዛ በኋላ ላይ ወደ ወንድሜ ተመለስኩ። ከ15 ቀን በኋላ ቤተሰብ ጋር ሄጄ ከዚህ በኋላ እስልምናን ተቀበይ የምትሉኝ ከሆነ ይሄው ብዬ የውሃ ጋር ክሎራል አይደለ ውሃ የሚያጠሪያ
ብድግ አድርጌ ያንን ጠጣሁ። እስልምናን ከምቀበል እሞታለሁ ብዬ ያንን ጠጣሁ። እግዚአብሔር ያች ነፍስ ጊዜዋ ገና ስለነበረች ለብዙ ነገር ጌታ ስላጨኝ በዛን ሰዓት ከሞት አተረፈኝ። ሶስተኛ እድል ተሰጠኝ። ከዛ በኋላ ግን ቤተሰቦቼ ተስፋ ቆረጡ። ምንም ሊያደርጉኝ አልቻሉም። ከዛ አክስቴ ልጅ ናት፣ አባቴ የሉትም፣ ሞተውበታል። እናቴ ያሳደገችው አለ። አባቴ በሚወጣ ሰዓት ክርስቶስ ይወድሃል፣ በቃ ኃይለኛ ሰባኪ ሆንኩ ማለት እችላለሁ። ቤት ውስጥ ክርስቶስ ላንተ እንዲሆናል፣ ኢየሱስ እንዲሆናል፣ እንደዚህ ሆናል እያልኩ ወንድሜን ማለት መጨረሻ ላይ በቃ እኔ ያንቺን ክርስቶስ መቀበል እፈልጋለሁ አለኝ። ከዛ በአመቱ ጥምቀት ለመጠመቅ ሄርን። እስከዛ ጊዜ ግን እኔ ጥምቀትን አልወሰድኩም። ወንድሜን ለማስጠመቅ ሲሄድ ነው የሥላሴ ልጅነት ለማግኘት የሄድኩት እኔ ራሱ። ከዛ በኋላ ላይ ወንድሜ ተጠመቀ። እዛ ኃይለ ገብርኤል ተባለ እሱ። ከዛ እኔ ገባሁ ስጠመቅ። ክርስትና አባትህ የት ነው ሲሉት ክርስትና አባት የለውም ስል የገብርኤል ልጅ ነው ተባልኩ። እዛ እንደገና ደግሞ እኔ ተገባሁ ስጠመቅ። ክርስትና እናትሽስ ወይ ቤተሰብ ሲሉኝ ከእስልምና ነው የመጣሁት እኔም ወንድሜም አልኩ። እንዴ ትምህርት ተምረሻል ሲሉኝ አዎ ተምሬያለሁ አልኩኝ። እዛ እሺ አሉ። ያው በቃ ኦልሬዲ ስለተጀመረ ነገሩ መከልከል አልቻሉም። ግን ያው እግዚአብሔር በሚያውቀው ክርስትና ስም ሳልነግራቸው አስካለ ማርያም ሲል ይደነገጡ። ሳልጠመቅ ክርስትና ስም ያስካለ ማርያም ነው ብዬ ቤተሰብ ሁሉ አውጄ ተናግሬ ነበር በሰዓቱና ያን ስም ደግሞ ሲነግሩኝ አባ ምን አሉኝ ነው ያልኳቸው። አስካለ ማርያም እንዴ ነገርኩት እንዴ ስል አረ በስላሴ ስም ኧረ ልጅ አልነገርሽኝም አሉኝ። ሁሉ ነገር ተደባለቀብኝ ማለት ከበደኝ። ሌላው ተአምር ተጨመረ። ከዛ እግዚአብሔርን ወይ አምላክ ያልኩ። ከዛ ወንድሜም ደነገጠ። እንዴ አንቺ እስከዛሬ ተጠምቂያለሁ ብለሽ ድጋሚ ይሄን ስም ትጠሪያለሽ እንደዚህ ላይ ወንድሜ እኮ ሳልጠመቅ ነው አስካለ ማርያም ያልኩት ብዬ ስለው ከዛ እንዴ ብሎ እሱም ገረመው። ቤት መጣን። ከዛ በኋላ ላይ ያው ልጅነትም ስለነበርኩ ያው ሰፈር ላይ ያለው ነገር መገለል መጣ። ለወንድ ተብላ ነው ምናምን ብዙ ያን ሁሉ ተቋቁሜ እግዚአብሔር ይመስገን ለዚህ በቅቻለሁ። ሁሉን ላደረገ ቅዱስ አማኑኤል ክብር ምስጋና ለሱ ይሁን። አሜን አሜን የኔ ውድ አሜን አሜን። እኔ ፐርሰናሊ አቢቲን ምስክርነት መስጠት እችላለሁ። ባለፈው ናኑሻ ለሊዱ ትልቅ ምስክርነት ትሰጣለች። ሊዱ እሷ ብቻ ሳይሆን ለሊዱ ከስር ራሱ ኮመንት የሚያደርጉ ሰዎች ታላቅ ምስክረትን የሊዱን ጉዞ የሚያውቁ ሊዱ ጥያቄ በምጠይቅ ሰዓት የነበራትን እሷ ያብራራችውን ነገር ደግሞ በትክክል የአይን ምስክሮች ሆነው ምስክርነት የሰጡ ሰዎች አሉ። እኔ ለአቢቲ ምስክር የምሆነው ግን በቀደመው ታሪኳ ሳይሆን ከመጣሽ በኋላ እንግዲህ ቅድም ተናግሬዋለሁ። ክርስትናን ያው ተወልደን አድገንበታል ከምንለው ሰዎች በላይ በመስበክ በመኖር እህት ወንድሞቿን እንግዲህ ያው በማገዝ ያለች እህት ናትና እኔ በጣም ነው ያስደነቀኝ። በመጀመሪያ ጊዜ ስሰማ እሷ ያው እኔ በቅርብ ጊዜ ነው ከአንድ ዓመት በፊት ነው የመጣሁት። እኔም እንደምታውቁት ወደዚህ ወደ ቲክቶክ ፕላትፎርም ወደ ሃይማኖታዊ ንጽጽሩ እና ያው እንግዲህ ሲሰማ በጣም ነበር ሰርፕራይዝ ሆንኩት፣ የተገረምኩት በእሷ ታሪክ ማለት ነው። እና ያው ለእናንተም ለእኛም ያስተምራል ብለን ስላሰብን ነው እሷን ወደዚህ ያመጣናት። እና ሶስተኛውና የመጨረሻው ጥያቄ ቢሆንም የራሴ ጥያቄ ይኖረኛል፣ ግን የመጨረሻ ጥያቄ የሚሆነን አቢትዬ ወደ ክርስትና ከመጣሽ በኋላ እስካሁን ያለሽ ጉዞ የማንነት ለውጥ አይተሽበታል ወይ? እና ከፈጣሪሽ ጋር ወደ ክርስትና ከመጣሽ በኋላ ያለሽ ቁርኝነት ምን ይመስላል? እና ደግሞ በተጨማሪ አሁንም ከታች እንግዲህ ያሉ ሙስሊም እህት ወንድሞች አሉን፣ ለእነሱስ የምታስተላለፊው መልእክት የህይወት ተሞክሮሽን ወደ ክርስትና የመጣሽበትን ጉዞ ያው አብረንሽ መኖር አንችልም በተናገርሹ ላይ አብረንሽ አላሳለፍንም ይሄንን ሁሉ ውጣ ውረድ፣ ግን በትንሹም ቢሆን እንረዳ ዘንድ አግባብ ባለ ሁኔታ ማለትም መረዳት በምንችል ሁኔታ ለማስረዳት ሞክረሻል እና
ይሄንን ነገር እስቲ ምን የምትያቸው የምታስተላልፊ መልእክት አለ? አንቺ ማንነትሽ ላይ ምን አይነት ለውጥ አይተሽበታል? ከዛ ደግሞ በማንነትሽ ብቻም ሳይሆን አሁን ወደ ክርስትና ከመጣሽ በኋላስ አንቺ ያየሽውን ብርሃን ለምን ያህል ሰዎች ለመግለጥ ሞክረሻል? ወደዚህ አንቺ ወዳየሽው ብርሃን ምን ያህል ሰዎችን አምጥተሻል? ከዛ ብርሃን ጋር ያለሽ ቁርኝነት ምን ይመስላል? እና ደግሞ አሁንም ስቲል እንግዲህ በአንቺ በቀደሞ በነበርሽበት እምነት ውስጥ ወይም ደግሞ በእስልምና እምነት ውስጥ ባሉ እህት ወንድሞችሽ የምትመክሪያቸው ምክር ምን አለ? የምታስተላልፊ መልእክት? አይ ቲንክ የመጨረሻ ጥያቄያችን ይሄንን ይመስላል። አቢትዬ ምን ትያለሽ? መልካም ተወዳጅ እህቴ፣ ምን አለ መሰለሽ፣ እኔ ከእስልምና ወደ ክርስትና ከመጣው በኋላ በቃ የስላሴ ልጅነት ሳገኝ ሁሉ ነገር ተቀይሯል። ያን ቀን ሁሉ ነገር ተቀይሯል። ከጸባይ፣ ከማንነት፣ ከሁሉም ነገር ባይዘዌ መንፈስ ቅዱስ ምን ያህል እንደሚሰራ ይህንን ለሙስሊም እህት ወንድሞቼ ነው መልእክቱን የምናገረው። ምንድነው ጥላቻው፣ ክፋቱንም ተንኮሉንም ምናልባት ንጹህ ልብ የዋህ ልንሆን እንችላለን፣ ግን ለመሐመድ ወይም ደግሞ ለአላህ ያለንን የቅንነት አመለካከት በንጹህ ልባችን እናምናለን እናመልካለን ለሚሉ ሙስሊሞች መንፈስ ቅዱስ ምን ያህል እንደሚሰራ ስትጠመቁ የስላሴ ልጅነት ስታገኙ ያኔ ትቀየራላችሁ። የማታውቁት ማንነትን፣ የማታውቁትን ህይወትን፣ የማታውቁትን ብርሃን ነው የምታገኙት። ያ ሚስጥር እዛው ቦታ ላይ ስትሆኑ ብቻ ነው ልታውቁት የምትችሉት። እኔ ብዙ ነገሬ ነው የተቀየረው። እውነት ለመናገር ሁሉ ነገሬ ማለት እችላለሁ በጣም ብዙ ነገር ተቀይሯል። መቼም ይህን ስል እንደ ቀላል ሊታይ ሲሆን ይችላል። ነገር ግን ከእስልምና ወደ ክርስትና መጥቼ ማለትም የስላሴ ልጅነት ልክ ያገኘው ጊዜ እግዚአብሔር መንፈስ ቅዱስ በእኔ ላይ ባደረብ ጊዜ እውነት ለመናገር ሁሉ ነገራችሁ ይቀየራል። የማታውቁት ማንነት፣ የማታውቁት ስሜት፣ የማታውቁት ነገር ነው ውስጣችሁ የሚገባው ዘልቆ። ከዛ በመቀጠል ግን ያንን የቀመስኩትን ህይወት፣ ያገኘሁትን እውነት፣ የገባኝን ትክክለኛውን ነገር እውነት ለመናገር እግዚአብሔር በረዳኝ መጠን ድክመቴንም ኃጢአቴንም ስንፍናዬንም ሳይመለከት በእኔ ላይ አድሮ እኔ የቀመስኩትን ህይወት እንዲቀምሱ ብዙ ነፍሳቶችን ወደ ቤቱ እንዲመልስ እግዚአብሔር ረድቶኛል በእኔ ላይ አድሮ። ኦልሞስት አሁን በራሴ ጥረት ከ20 በላይ ያሉ ከእስልምና ወደ ኦርቶዶክስ ሃይማኖት አምጥቼ ግማሹን ራሴ በአካል ባለሁበት ሀገር አስጠምቂያቸዋለሁ። አሁን በቅርብም ያስጠመቅኩት ወንድሞች አሉኝ። እንዲሁ ደግሞ ወደፊት አሁን ቀጣይ እሑድም የምትጠመቅ አንድ እህት አለችኝ። እና እኔ ለሙስሊም እህት ወንድሞች የምመክረው ምንድነው ውጭ ለሆነ እንዴት ነው ውስጥ ያለውን ብርሃን ለማየት ውጭ ላለው ለጨለማው የውስጥ ያለው ብርሃን አይታየውም። ግዴታ ግን ውስጥ ሲገባ ነው ብርሃኑን ማወቅ የሚቻለውና እኔ ልመክርም ሆነ ልናገር የምችለው ምንድነው ብዙ ሰዎች ማምጣት እችላለሁ። ብዙ ሰዎችን እዚህ ጋር አምጥቼ መናገር እችላለሁኝ። እኔ ያገኘሁትን ህይወት እንዲያገኙ፣ እኔ የቀመስኩትን ህይወት እንዲቀምሱ ብዙ ሞክሬያለሁ። እርግጥ ነው ከኢአማኝ ወይም ከእስልምና ወደ ክርስትና ሰውን ለማምጣት በጣም ብዙ ፈተና አለው፣ ብዙ ድክመት አለው። ግን የዛ ድክመት ውጤቱ የሚያስደስተኝ ነገር ምንድነው መጨረሻ ላይ እኔ ያገኘሁትን ነገር ልክ እነሱ ሲያገኙ ያ ህይወት ላይ ሆኖ ሲያዩት፣ እኔ የነበርኩበት ቦታ ላይ ቆሞ ሲያዩት ለኔ ስሜቱ ደስታው የእውነት እንዴት ነው። ቅናት እኮ ኃጢአት ነው በክርስትና። ነገር ግን እዛ ቦታ እኔ ያገኘሁትን ህይወት እነሱ ሲያገኙ እንደግሜ ቀናለሁ የእውነት። ምክንያቱም ስሜቱ በጣም ከባድ ስለሆነ ማለት ነው። እና እንግዲህ ያው እንደነገርኳችሁ ብቻዬንም ባልሆነም ከእህት ከወንድሞቼ ጋር ሆኜ በጣም ብዙ ነፍሳቶችን ከጨለማ ወደሚደነቅ ብርሃን አምጥቻለሁ። በዛ መቀጠል ደግሞ አሁንም ከጨለማ ወደ ብርሃን የሚመጡ መሃል መንገድ ላይ ያሉ እየተማሩ ያሉ እና አጠቃላይ በዚህ ሰዓት ልናገር የምችለው ምንድነው ሙስሊም እህት ወንድሞቼ ከጥላቻ ከመጥፎ አመለካከት ወጣ ብላችሁ ተፈጥራችኋል። በክርስቶስ እንደተፈጠራችሁን ያምናለሁ። ቆም ብላችሁ አስባችሁ አመዛዝኑ። ማንበብ ሙሉ ሰው ያደርጋል። አንብቡት፣ አጥኑት፣ ፈትሹት። ጥያቄ ስትጠይቁም በቅንነት ጠይቁ።
እውነት ለመናገር በቅርብ የዛሬ ሳምንት ወዲህ የተጠመቀው ወንድማችን በጣም ብዙ ልጆች ጋር ከተገናኙት የዚህ ልጅ በጣም እጅግ ይገርመኝ ነበር እና የእግዚአብሔር ስራ እጅግ ግሩም ነው። እውነት ለመናገር ማንም ሰው ካልተጠራ መምጣት አይችልም። ግን እግዚአብሔር ደግሞ ለይቶ የሚጠራ አምላክ አይደለም። ሁሉንም በፈቃዱ እንዲመጣ ይጠብቃል። ፈቃዱን ፈልጎ ለሚመጣ ደግሞ መንገዱንም ቤቱንም ከፍቶ ነው ይላል እግዚአብሔርና እህት ወንድሞቼ አንብቡ፣ አጥኑ፣ ጠይቁ። ግን በጥላቻ አይደለም። ሰው የነገረንን ነገር ይዘን የምንመጣ ከሆነ መቼም አይገባንም፣ መቼም አንለወጥም። ነገር ግን አንብበን ጥያቄ የፈጠረብን ነገር ካለ ከመጣችሁ በጣም ጎበዝ ጸጋ የበዛላችሁ እህት ወንድሞች አሉ። ኑ ጠይቁ፣ በፍቅር በትህትና ያስተናግዷችኋል። እና መንገድ ላይም ላላችሁ እህት ወንድሞቼ ለተጠመቃችሁ እግዚአብሔር አምላክ የፍጻሜ ያርግላችሁ፣ በቤት ያጽናችሁ። መሀል መንገድ ላይ ላላችሁም ደግሞ መንፈስ ቅዱስ አግዟችሁ ፍጻሜያችሁን አምሮ መታችሁ የምትመሰክሩበት ያድርግልኝ። በጨለማም ላላችሁ ደግሞ ቅዱስ አማኑኤል ለኛ የገለጸውን የሚደነቅ ብርሃን ለእናንተ ምስጢራቱን ገልጾ በእኛ የተመላለስንበትን የህይወት ብርሃን እናንተም እንድትመላለሱ ምኞቴም ጸሎቴ ነው። እግዚአብሔር ያሳካላችሁ። አመሰግናለሁ። አሜን። እግዚአብሔር አምላክ እንደው ያክብርልኝ። እግዚአብሔር አምላክ ይስጠልኝ። እንግዲህ በትንቢተ ኤርሚያስ ልዑለ ባህሪ የሆነው ልዑል እግዚአብሔር እንደተናገረው በምዕራፍ 23 ቁጥር 23-24 ድረስ እኔ የቅርብ አምላክ ነኝ እንጂ የሩቅ አምላክ አይደለሁም ይላል ጌታችን። እና በተጨማሪም ደግሞ ከእሱ ላይ ብቻም ሳይሆን በአንደኛ ዮሐንስ ምዕራፍ 1 ቁጥር 5 ላይ እርሱ የብርሃን አምላክ እንደሆነና ለእርሱ ክብርና የዘላለም ኃይል ሊሆን ዘንድ እንደሚሆን ተናግሯል። በተጨማሪም ደግሞ በአንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ስለዚህ እንግዲህ ይህንን እግዚአብሔር የሩቅ አምላክ እንዳልሆነ የቅርብ አምላክ እንደሆነ ለሚሹትና ከልቦናቸው እሱን ለሚፈልጉት ሁሉ በቅርቡ እንደሚሰማ ለተጣሩት ሁሉ አቤት እንደሚል እንግዲህ ከእህታችን ህይወት እንደተማርን እኔ ተምሬያለሁ። ፐርሰናሊ ያው ሁላችሁም ከታች ሆናችሁ ለምትሰሙት እንደተማራችሁ ተስፋ አድርጋለሁ። እግዚአብሔር ለሚሹት ሁሉ ቅርብ ነው። ያው የትንቢተ ኤርሚያስ ምዕራፍ 23 ላይ ያለው ምዕራፍ 23 ቁጥር 23-24 ድረስ ያለውን እንደ አብነት አድርጎ ማንሳት ይችላል። ስለዚህ በዮሐንስ መልእክት በአንደኛ ዮሐንስ መልእክት ላይ በምዕራፍ 1 ቁጥር 5 ላይ እንደተናገረው እግዚአብሔር እዚህ ንጽጽር ስንሰራ ወንድም እህቶቿን የእስልምና እምነት ተከታዮች ማለትም ስታስተምር እነሱን ያው በትጋት በተለይ በውስጥ ከሚሰሩት በጣም በጥልቀት ከሚሰሩት እህቶችን ወንድሞች አንዱ እንደሆነች ነበር የማውቀው እና የቀደመው እምነቷ ወይም ደግሞ ከልጅነት ጀምሮ ያደገችበት እምነት እስልምና መሆኑን ሳቅ በጣም እንደተገረምኩት ሁሉ እናንተም በሰማችሁት ነገር እንደተገረማችሁ ተስፋ አድርጋለሁ። እና በተጨማሪም ደግሞ ያው እሷ ያሳለፈችውን ህይወት ያው ከእስልምና እምነት ሳይሆን እዚህ ክርስትና ላይ ያሉ ግን ያው ይሄንን ሐዋርያዊ የሆነ አገልግሎት ለማሰራጨት ለማስተላለፍ ግን በዛ ሂደት ውስጥ ደግሞ ታላቅ መስዋዕትነትን የከፈሉ ወንድሞች አሉ። እንደ ታላቅ ወንድማችን እንደሆነ እንደ እፎይ ወንድማችን ጰላዲዮስ፣ እህታችን ማማይ፣ ሌሎችም በስም ያልጠቀስኳቸው እህት ወንድሞች አሉ። ያው እዚህ ጋር እነሱም በስም ሜንሽን ያደረጉት እዚህ ላይ ስላሉ ነውና የማስፈራሪያ ዛቻ በህይወታቸው ላይ አደጋ ላይ እንኳን እየጋረጠ የክርስቶስን አምላክነት ከመስበክ ወደኋላ አልልም ያሉ እህት ወንድሞቻችን ናቸውና የአቢቲን ህይወት አሁን የተናገራችሁ ምስክርነት እነሱም ደግሞ ያው በመኖር ኖረውም በማሳየት አስተላልፈውልናል ብዬ አስባለሁ። ይሄንን እየተናገርኩ ያለሁት ግን ዶንት ጌት ሚ ሮንግ በተሳሳተ መንገድ እንዳትወስዱት፣ ለውዳሴ ከንቱ ወይም ደግሞ ለሌላ ነገር አይደለም። ያው እኛም ህይወታቸውን ጉዟቸውን ስለምናውቅ ያየነው አይተንም የመሰከርነው ነገር ስላለ ማለት ነው። ስለዚህ
እኔ ከዚህ በላይ ከኔ ጋር አለያይዛችሁ እግዚአብሔር አምላክ ያከበርሽው ያክብርሽ። ባለፈውም እንግዲህ ለሊዱ እንዳልኳት እኛ ጀማሪዎች ሳይሆን ፈጻሚዎች አድርገን ልክ እንደ 5ቱ ደናግላን ዘይት ሊሞሉ እንደሄዱት ሳይሆን ዘይታቸውን ጠብቀው አጠራቅመው ሙሽራውን እንደተቀበሉት 5ቱ ደናግላን አድርጎን እንግዲህ በክብር በንጽህና በቅድስና የሙሽራውን መምጣት ከምንጠብቃቸው ከሚጠብቁት እንግዲህ ከቅዱሳን ጋር ህብረት ያድርገን። ተገብቶን ሳይሆን እንደ አምላካችን ቸርነትና መልካም ፍቃድ እንደ መልካም ፍቃዱ በክብሩ በእውነቱ በብርሃኑ ተመላልሰን እኛም እንግዲህ የቅዱሳን ክብርን እንወርስ ዘንድ የበቃን የተዘጋጀን ያድርገን እና እግዚአብሔር አምላክ ያክብርልን። እግዚአብሔር አምላክ ይስጥልን። አቢትዬ በጣም በጣም አመሰግናለሁ ጥሪያችንን አክብረሽ ስለመጣሽ ሀንዬ። አሚን ተወዳጇ እህቴ፣ እኔም አክብራችሁ ስለጠራችሁኝ እግዚአብሔር ያክብርልኝ። ሁላችሁንም በጣም ነው የማመሰግናችሁ። ወንድሞቼ በርቱ፣ ብዙ የሚጠበቅብን ስራ አለ ብዬ አስባለሁ። በርቱ። ከምንም በላይ ደግሞ ለሰው ልጅ ጸሎት፣ የክርስትና ትልቁ መሳሪያው ጸሎት ነው። ሁላችሁም በጸሎት ተደጋገፉ፣ በጸሎት ተሳሰቡ። ጸሎት የሁሉ ነገር መፍትሄ ነው። ከጠቀመኝ ካገኘሁበትም ተሞክሮ ለመናገር ስለምፈልግ ነው። እኔ ብዙ ጊዜ በጣም ሲጨንቀኝ ቻሌንጆች ሲበዙብኝ ብቻ ሳይሆን ከዛም ውጭ እኔ ከእግዚአብሔር ጋር ላይ ግንኙነት እግዚአብሔር ይመስገን በጣም ደስተኛ ነኝ። ግን ደግሞ ቻሌንጆች በዛ ሲሉ ደግሞ በዛው ልክ ደግሞ ወደ እግዚአብሔር ያለኝ አቀራረብ በጣም ይቀርባልና ሁላችሁም በጸሎት ስንጸልይም ደግሞ እርስ በርስ ለክርስቲያኖች ብቻ ሳይሆን በጨለማም ለሚኖሩት እህት ወንድሞቻችን መጸለይ አለብን። ምክንያቱም የነሱ ነፍስ ከኛ ነፍስ ጋር ምንም የሚለያት ስለሌለ፣ ስለዚህ እግዚአብሔር ያበርታልኝ። እግዚአብሔር ይስጥልኝ። አመሰግናለሁ። ሁላችሁንም እግዚአብሔር ይባርክልኝ። ሻቢቴ እናመሰግናለን። ቀጥዩ እውነትሽ አመጣሽ። አሜን አሜን። አብሮ ያክብረን። ሀንዬ በማን ተቋርጦብኝ ስለነበረ ነው ወይ ያልኩሽ። በማን ተቋርጬ ነበረ። የመጨረሻ ያስተላለፍሽውን መልእክት ግን ሰምቻለሁ፣ እንዳትታዘቢኝ። እግዚአብሔር አምላክ ያክብርልኝ። እግዚአብሔር አምላክ ይስጠልን። አቢትዬ ማርያምን እንደ ታናሽነታችን ሳይሆን እንደ ታላቅ አክብረሽ እዚህ ድረስ መተሽ የህይወት ተሞክሮሽን ስላካፈልሽን በጣም በጣም አመሰግናለሁ። አይ ቲንክ ምስጋናችን ለአንቺ ብቻ አይደለም። ይህንንም ፕሮግራም እንግዲህ ላዘጋጀሽ ለእህታችን ለናኑ እግዚአብሔር አምላክ ይስጠልን። እንማርበት ዘንድ ይህንን መርሃ ግብር አሰናፍተሽ ሁላችንንም ሰብስበሽ እዚህ ጋር ያው 690 ሰው ማለት ቀላል አይደለም። እዚህ ውስጥ I'm pretty sure half of you ግማሾቹ የምታክሉት I'm sorry የእስልምና እምነት ተከታዮች እንደሆናችሁ ሁላችንም እናውቃለን እና ለእነሱ ብቻም ሳይሆን እኛ ራሱ እንግዲህ ክርስቶስ አማኝ ነን የምንለው ራሱ እንግዲህ በዮሐንስ በቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 እንደተናገረው ሁሉ የብርሃን አምላክ በሆነው በክርስቶስ ያመንን ሆነን ራሱ በጣም በምግባርና በተለያዩ ነገሮች የሚጎለን ትልቅ ተሞክሮና ያው ለመልካም ስራ ተነሳሽነት እንዲኖረን የሚያደርግን ፕሮግራም በመቅረጽ ስላደረግሽው አስተዋጽኦ ያው እንግዲህ ለሁላችንም እዚህ ጋር ለተሰበሰብነው ብቻ ሳይሆን ያው ወደዚህ መምጣቷን ብቻ አይደለም ከመጣሽ በኋላ ራሱ የተለያዩ እህት ወንድሞቿን በእስልምና እምነት ላይ የሚገኙትን እኔ ያየሁትን ብርሃን ማየት አለባቸው በሚል በትጋት በንቃት የምታገለግለው እህታችንንም እዚህ ጋር ደግሞ የህይወት መስዋዕትነትን እየከፈሉ የተለያዩ አገልግሎቶችን ለማድረግ በሚታትሩ እንደነ ጰላዲዮስ እንደነ እፎይ ታላቅ ወንድማችን የምንወደው የምናከብረው ልክ እንደነ ማማ ያሉ ታላላቅ እህቶቻችን የሚያስተምሩን ብቻ ሳይሆን የሚመክሩን እንደነሱ አይነት ሰዎች እውነት ለኛ ሁላችንም ያው we all know እናውቃለን እኮ በግሌ ውስጥ ፈተና እንዳለብን ግን ቢሆንም
አይ ቲንክ በአብነትና እንደ አርአያነት የምንወስዳቸው ሰዎች ናቸውና ትልቅ ተሞክሮ ነው። ብዙ አበዛሁባችሁ። እግዚአብሔር አምላክ ይስጥልን። እግዚአብሔር አምላክ ያክብርልን። አሁን ወደ ታላላቅ ወደ ሆኑት ወደ እህቶች ወንድሞች ያልፋለው። ከእፎይ ልጀምርና አይ ቲንክ ኤቭሪባዲ እዚህ ውስጥ ከታች ያሉትም የሆነ ነገር እንድትሉን እንፈልጋለን፣ እኔንም ጨምሮ። እፎይ ያለ ይሰማል? አይ ቲንክ ፖዝ ሆናል መሰለኝ። እነ በላዲ እነ ማማይ ካላችሁ ቀጥሉ። ለእናንተ ልተውና በተለይ አሁን ባለው ጉዳይ ላይ የምታስተላልፉት መልዕክት ካለ፣ መምከር የምትፈልጉት ነገር ካለ ወይም ደግሞ ከራሳችሁ ተሞክሮ ለኛ ልታጋሩ፣ በተለይ በክርስትና ሕይወት ላይ ይጠቅማል ሰው በአብነት በደንብ ትኩረት መስጠት አለበት ብላችሁ የምታስቡት ነጥብ ካለ ብታስተላልፉልን፣ የሆነ ነገር ብትሉን እኔ ፐርሰናሊ ደስ ይለኛል። ከታችን ምን ሜንሽን እያደረጉ ላይክ እየጠየቁ ያሉ ሰዎች ስላሉ ያንን ነገር ለእናንተ ልተውና ከታላቅ ወንድማችን ከሆነው ከምንወደው ከምናከብረው ከወንድማችን ከእፎይ እንጀምር። አይ ቲንክ እሱ ሳይሻል አይቀርም አለ። ታላቅ በምንድን ነው እሱ? በቁመት ነው? በኪሎ ነው? በእድሜ ነው? ወይ ያለ ይቅርታ፣ እኔ ነኝ የተቋረጥኩት። ሰምተሻል? በግድ ታስረጀኛለች እንደ እናንተ እንዳሰሙ ገና ፍንዳታ ነኝ። የፈለጋችሁበት ቦታ እንሩጥ፣ እንደባደብ ትቀላላችሁ። እንደገና ሮጭ ያልጠገቡ ሰውዬ እንደዛ ከተባልም ሁላችንም ፍንዳታ ነን። አሁን እባክዎትን የተከበሩ የታላቅ ወንድምነቱን ምክር ብት እና ማለት ነው ልሳ መዝጋት እንችላለን። ኔስ አቢቲሻ ያ በጣም የሚገርም ታሪክ ነበረ። ለብዙዎችም መማሪያ ይሆናል ብዬ አምናለሁኝ እና ያሳለፍሽባቸው ውጣ ውረዶች ምናምን ነገሮች በጣም የሚገርም ነበረ። አንዳንዴ እንደዚህ መጠራትም አለ። ከዛኛው ወገን እንዲህ ተጠርቶ በእንደዚህ አይነት ሁኔታ ውስጥ የመጡ ማየት በጣም የሚደንቅ ነው። ምን ያህል የክርስቶስ ፍቅር ገብቶሽ እንደመጣሽ፣ ከመጣሽም በኋላ ደግሞ የሰራሻቸው በጣም ብዙ እንዳሉ ከአንቺ ባልሰማውም አስቀድሜ ሰምቻቸዋለሁ። አክቹዋሊ ስለ አንቺ ብዙ ስለሰማው አስቀድሞ ስለ አንቺ ጌታን እናመሰግናለን። ከዚህ የተሻለ ምሰሪበትን ለእኛ ማሪያችን እና ምሳሌያችን ስለሆንሽ የተሻለ ምሰሪበትንና እኛም እንዳንወድቅ ጠንከር እንድንል መመክሪን ትሆነ ያለሽ ማለት ነው። ያለፍሽባቸውን እንትኖች መንገዶች እያየን እኛም እንደዛ እንድንሰራ ከዚህ የተሻለ ምሰሪበትም ጌታ ይርዳሽ፣ ያበርታሽ። ያው ሞር ፕሮግራሙ የሴቶች ስለሆነ ወደ እነማማ ያሳልፍ ያለው እጄን አንስቻለሁ እና በጣም ደስ ብሎኛል ታሪክሽን ስለሰማው። ሌሎች ከአንቺ በጣም ብዙ ይማራሉ ብዬ አስባለሁ። አሚን አሚን። ወንድም አለም የእግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። እኔም በጣም ነው የማመሰግነው፣ ሁላችሁንም ክብር ያደልልኝ። በዚህ አጋጣሚ ግን አንድ የረሳሁት ነገር አለ። ራስ ማለት አንድ ነገር ሲጀመር ከራስ ነው። እኔ በዚህ አጋጣሚ ከቤተሰቦች አሁን እናትና አባቴ አንድ ላይ ባይሆንም እናቴና 2 ወንድሞችን ወደ ኦርቶዶክስ ተዋህዶ እምነት አምጥቻለሁ። ያ ማለት 3 ነፍሳት ወደ እግዚአብሔር መጥተዋል። በዚሁ አጋጣሚ የጀመርኩት ከቤተሰቦቼ አትሊስት መሀል ላይ የተወሰኑ ሰዎች ከነሱ በፊት ቢሆኑም ግን ከቤተሰቦቼም አሁን እናቴም 2 ወንድሞቼ ዛሬ መጥተው እውነት ይመኘውም ስጠይቀውም የነበረውን ነገር እግዚአብሔር ካሳካልኝ ትልቁን ነገር የእናቴን ነበር። እናቴ ዛሬ ተጠምቃ በጸሎት በምስጋና አብራይ ሳመሰግናለች እና በዚህ አጋጣሚ እግዚአብሔርንም አመስግኑልኝ። እግዚአብሔር ይስጥልኝ።
ስለ ሁሉም ነገር እግዚአብሔር ይመስገን አቢቲ፣ ደስ ብሎናል። እሺ ማማ ቀጥይ። ሰላማችሁ ይብዛ። እንዴት ናችሁ? ከታችም ከላይም ያላችሁ ሰላም ለእናንተ ይሁን ብያለሁ። አቢቲ ከባድ ሰው ያው ከዚህ በፊትም ብዬሻለሁ። እንኳን ደህና መጣሽ ብርቱ እህታችን። ባይ ዘ ዌይ አቢቲ ማለት ከእስልምና የመጡ ልጆች አምኖ እስቲ ከአባቶች አገናኙልን ብለን ማለት ገና ወይ እነሱ አልጠነከሩ ምናምን ብለን እንጠራጠራለና አቢቲ ጋር ግን ያ ነገር የለብንም። አቢቲ ያለችው ስደት ነው ይታወቃል። እና እዛው ባለችበት ራሱ ታውቃለች። ሰው ሰጥቻት ሄዳ አስቡት፣ ባለችበት ስራዋን አቁማ ማለት ነው። ኢማጅን ስራዋን ትታ ያንን ሰው ከአባቶች አገናኝታ እንዲጠመቅ አድርጋ ምናምን ለእንትን ያደረሰች ልጅ ናት። እና በጣም ነው ማደንቃት በነገራችን ላይ አቢቲ። እና የዚህን ያህል ከእስልምና መታ አስቡት። ሌሎች ነፍሳት ሲድኑ እንኳን በስደት ሆና ቤተክርስቲያን እየወሰደች እንትን ትነናለች። እንደውም እኛን ራሱ ታበረታታል። እናንተ ብቻ በርቱ፣ እዚህ ሀገር ላሉ ልጆች ለእኔ ንገሩኝ እያለችን ሁላ በጣም እንትን ትላለች፣ እኛን ታበረታታናለች። እና አቢቲ በርቺ፣ እግዚአብሔር አምላክ መርጦሻል። ብዙ ነፍሳትንም ታድኝ ዘንድ ምክንያት ትሆኝ ዘንድ እግዚአብሔር መርጦሻል እና ስለሱ እግዚአብሔር እናመሰግናለን። እና ብርቷ እህታችን ከዚህም በላይ ብዙ እንድትሰሪ እግዚአብሔር ይርዳሽ። በርቺ ነው የምልሽ እህታችን አቢቲ፣ ቀጥሉ። እሺ ማማ እናመሰግናለን። ቀጥይ። እውነትሽ በመሀል ስለጠፋሽ ነው። ቀጥይ። እሺ ይቅርታ፣ በጣም ኔትወርክ ተቋርጦብኝ ነበር። መወዳችሁ እፎይና ማማዬ እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። ያው ላይክ እኔ በጣም ብዙ ሰዓት ይዤ ያለው ያው ጳላዲዮስም እንደምናውቀው አብዛኛዎቻችሁ ፕሮሚነንት ሌዚ ላይ ዲቤት ሲያረግ ምናምን ላታዩት ትችላላችሁ። ግን በውስጥ እህት ወንድሞችን በማጽናት ስለ እስልምና ብቻም ሳይሆን ስለ ክርስትናም ጨምሮ በማስተማር የተለያዩ ዶክመንቶችን አስፈላጊ የሆኑ ዶክመንቶችን በማዘጋጀት ያው የምታውቁት ወንድማችን ነው። እኔ እንኳን ፕራውድሊ ነው ታናሽ የሚለው፣ ግን ለአንዳንዶች ታላቃችሁ ስለሚሆን ያው ለእኔ ታላቂ ነው የምልበት ምክንያት ስላስተማረኝም ነው። እና ጳላዲዬ አንድ ነገር ብትለን በዚሁ ደስ ይለናል ካለ። አሁን እንደ ታላቅ ማዘዝ ልጀምር። ከታላቅ አይጀምርም። ባይዞ ጳላዲዮስ ካለ ነበርና ወንድማችን ጳላዲዮስ፣ በጣም ይቅርታ ፕሮግራም እንዳላበላሽባችሁ። ጳላዲዮስ ታስታውሳለህ? አቢቴን ስናወራት እኔ የህንድ ቀለም ነኝ ያለችው ንግግር። አቢቴ ትለያለች፣ ችግር አለባት። አረ ማማዬ፣ አረ በስ ብራሳም እንዴች ልጅቷን ሰላም ስጫት እንጂ ቅደም ተከተሉን አስተካኪዋ። እውነትሻ እኔ እኮ መጨረሻ ላይ ነው ማውራት የነበረብኝ እና መጨረሻ ላይ አውራ በዛውም በእርግጥ እየበላው ስለሆነ I think like I'm not biased. I'm pretty sure biased ሆኜ አይደለም ይሄን ቅድመ ተከተል የሰራሁት። ቅድመ ተከተሉ በጣም ትክክለኛ አብዛኛዎቻችን የሚያስማማ ይመስለናል። እና በተለይ እኔ ፐርሰናሊ እንደ ተማሪ እንደ ተዋረረ ተማሪ የሆነ ነገር ብትለን ደስ ይለኛል። ሆነስሊ አንጀቴን አትላጡት ከማለት ውጭ ምን እላለሁ? አቢቴ መጣሽ ነው የምለው። በቤቱ ያጽናን። እንግዲህ ኦልሬዲ መጣሽ ለማለትም ይከብደኛል፣ ቆየሽ በጣም እና ለሌሎቹ ምሳሌ መሆን ትችላለች በደንብ ማለት ነው። በተለይ የሁለት ቀን ክርስቲያኖች አሉ አይደለም፣ እዛም ደረስ መለስ በሞቀበት ብዙ የሚንቀሳቀሱ ሰዎች አሉና ለነሱ ብዙ ማስተማሪያ መሆን ትችላለች ብዬ አስባለሁ አቢቲ፣ ለብዙዎቹ ማለት ነው። ምክንያቱም ክርስትናን ወደው ፈቅደው አምነውበት እንደሚመጣ ከመጡም በኋላ ደግሞ ሕይወት እንደሆነ ማለት ነው። ለጊዜው ተመስክሮ እልል ተብሎ
ተዘምሮ የሚታለፍ ነገር ብቻ ሳይሆን የሚኖር በደንብ ማለት ነው። ከዛ ደግሞ መጋደል አንዴ ብቻ ሳይሆን እድሜ ልክ ነውና እሱንም የምታሳይ እህታችን ነችና ቤቲ ምሳሌ ትሆነናለች። በስሜት ተረድተው ከሚመጡት ይልቅ በደንብ ተምረው ቆይተው ከዛም ደግሞ ሊኖሩት ነው የሚመጣ ነገር ነውና ክርስትና ህይወት ነው። አንደኛ መቸኮል ብዙ ጊዜ አንዳንዴ አስቸጋሪ ይሆናልና ሰከን ብሎ መጥቶ ከዛም ቀድሞውኑ ካለነው ክርስቲያን ከምንለው ደግሞ ከኛ ከእንደኛ አይነቱ በተሻለ መንገድ ህብረት ውስጥ በመቀላቀል በተለይ ብቸኛ የምትመጡ ልጆች ከአቢቲ መማር ያለባችሁ ይሄ ህብረት ውስጥ መቀላቀል የጸሎት ህብረቶች ሊሆኑ ይችላሉ። አንድ ላይ ስለ ቅዱሳን ታሪክ የመማር ይሆናል መዘከር ይሆናልና ምናልባት አቢቲ ከሌሎቻችሁ በተለየ በሱ ነው ማውቃት ከእስልምና እንደመምጣቷ በተለየ ሁኔታ ራሷን አግላ ወይ ደግሞ የሆነ ለአደባባይ ብቻ አይደለም በውስጥ ላሉትም የጸሎት መርሃ ግብሮች ላይ በጣም ነው የሚገኙት። ግሩፕ መስርተው በደንብ ማለት ነው ክርስቲያናዊ ህብረታቸውን ጠብቀው የሚቆዩ ሴቶች ናቸውና ለነዚህ ምሳሌ መሆን ትችላለች አቢቲ። ምናልባት ከሱ አንጻር ራሱ ብትናገር መልካም ይመስለኛል። ምክንያቱም ወደ ክርስትና መምጣቱ እንዳለ ሆኖ ከመጡስ በኋላ እንዴት ነው የሚቆየው እንዴት ነው የሚጸናው የሚለው ጥሩ ተሞክሮ ያላት ይመስለኛል አቢቲ። በተለይ ይሄ ከጸሎት ጋር ጸሎት አለማቋረጥ መርሃ ግብሮች ላይ በውስጥ የመማማራት ላይ በጣም ህብረቱን ከማጠናከር አንጻር ማለት ነው ህብረቱ ስለሆነ ዋና ነገሩ ህብረቱ በወደቀን ሰዓት የሚያነሱን እህቶች ወንድሞች በተቸገረን ሲል ጊዜ የሚያግዙን ወንድሞች ያስፈልጉናልና እሱ ራሱ ክርስቲያኑ ህብረቱ አንድ እሱ እንዴት ነው የምናገኘው የት ነውስ የምናገኘው እህቶች ሲመጡ የት ነው ማድረግ መሄድ ያለባቸው የሚለውን አቤቲ ብታጋራን ደስ ይለኛል። እግዚአብሔር ያክብርልን ስላጋራሽን ነገር ስለሁሉም ነገር እግዚአብሔር ይስጥሽ። ብዙዎች ያዳምጣሉ ይማራሉ ብዬ ተስፋ አደርጋለሁ። እንደቀላ አዳምጠን እልል ብለን ከምናልፈው በላይ እውቀት እንጨብጥበታለን ብዬ አምናለሁ። ናኑሻና እውነትም በርቱበት። ተከታታይ ይመስለኛል ይሄ መርሃ ግብር ያው ተከታታይ ለብዙዎች መማሪያ እንዲሆን ቋሚ መርሃ ግብር ነውና ፎሎ ያደረጋችሁ ፎሎ አድርጓቸው። እናንተም በርቱ። እግዚአብሔር ያግዝልን። አቢቲ ይሄን ብትጨምሪልን ደስ ይለኛል። በተለይ ከመጡ በኋላ እንዴት ነው የሚቀጠለው የሚለውን ማለት ነው። እግዚአብሔር ያክብርልን። እሺ ወንድም አለምዬ በመጀመሪያ ከረጅም ጊዜ በኋላ ስላገኘሁህ ደስ ብሎኛል። እኔ ከራሴ ተሞክሮ ነው የምናገረው። ከእስልምና ወይም ደግሞ ከሌላ ሃይማኖት ወደ ኦርቶዶክስ ተዋህዶ እምነት አንድ መመን ሲመጣ አምኖ ከተጠመቀበት በኋላ ማለት አምኖ ከተጠመቀ በኋላ መተኛት የሚጠበቅበት ነገር አይደለም። ማለቴ ምንድነው ከእግዚአብሔር ጋር የሌለ ማለት ከማንም ከምንም በላይ ከአምላኩ ጋር ትልቅና ጥሩ ሪሌሽን እንዲኖረው ይገባል ብዬ ስለማስብ በጸሎት መበርታት አለበት። እንደ ቤተ ክርስቲያናችን 7 ሰዓታቶች የሚጸልዩ አምልኮት ሰዓቶች አሉን። 7ቱን መጸለይ ባንችል ቢያንስ በአቅማችን 3ቱን ወይም 4ቱን በዛም ጸሎት መካከል ደግሞ የሚጸልዩ ጸሎቶች አሉ። እነዛ ጸሎቶች ከልባችን አምነን ከእግዚአብሔር ጋር የሚያገናኘን መሆኑን አምነንበት ከጸለይን የምንጠይቀው ብቻ አይደለም ሳንጠይቀው እግዚአብሔር በእርግጥ ሁሉን የሚያደርግ አምላክ ነው። እውነት ለመናገር እኔ አድርግልኝ ካልኩት በላይ አድርጎ ያሳየኝ አድርጎ ያኖረኝ አምላክ ስለሆነ ሁላችሁም ይህን ስናገር ሌላ የአማኞች ብቻ ሳይሆን በኦርቶዶክስ ተዋህዶ ሃይማኖት ላይ ሆናችሁ በስጋ ፈተና ተፈትናችሁ ተስፋ የቆረጣችሁ ካላችሁ እውነት ለመናገር በእግዚአብሔር ተስፋ አይቆረጥም፣ በክርስቶስ ተስፋ አይቆረጥም። በክርስቶስ ተስፋ ከቆረጣችሁ በቃ ህይወት አለቀች። በቃ ምክንያቱም ሰው የሞተለት ቤዛ የሆነለት ነፍሱን የሰጠው አምላክ እያለው ተስፋ ሊቆርጥ አይገባም። እርግጥ ነው እንደ ስጋዩ ብዙ ፈተና አለብን፣ በዓለም ሳላችሁ መከራ አለባችሁ፣ ነገር ግን ዓለሙን አሸንፌዋለሁ ብሎ እንዳለን ጌታ ኢየሱስ ክርስቶስ በዓለም ስንኖር ብዙ መከራዎች ሊኖርብን ይችላሉ። ግን እኛ በጸሎት በስግደት በአምልኮት ህይወታችን ከበረታን ሁሉን ነገር ማሸነፍ እንችላለን። ሁሉ ነገር ማለት ነው ማሸነፍ እንችላለን። ስለዚህ እኔ ይሄ ነው ማለት አልፈልግም። ነገር ግን በጣም ደስ በሚል ሁኔታ እኔ ትንሽ ኃይለኛ ነበርኩኝ። አሁን ላይ ያ ባህሪ እንኳን የለም። ያ ብዙ ነገር ይቀየርላችኋል። ወደ እግዚአብሔር ስትቀርቡ በአምልኮት ስርዓታችሁ በበረታችሁ ቁጥር ወደ ስጋው ደግሞ በቀረባችሁ ቁጥር ብዙ ነገራችሁ ይስተካከላል። አንዳንዴ እንደውም እኔ ነገሮችን ሊጸጥ ሲልብኝ ጌታ ሆይ ፈተና የለም እምልበት ታይም አለ። ለምን ስንፈተን ክርስትናችን ይጠነክራል፣ ይበረታል።
ደግሞ ሳንፈተን ደግሞ በደስታ ዓለም የምንኖር መስሎን ግን የውሸት ደስታ እየኖርን ያለን ሰዎች ልንኖር እንችላለን። ያን ነገር ከውስጣችሁ አውጡት፣ ምክንያቱም ስለማይጠቅም። ከልባችሁና ከእውነትን የሆነውን እግዚአብሔር ለማግኘት ስትፈተኑ አሚን ብላችሁ እግዚአብሔር ተመስገን። በተረፈ የቅዱሳን ገርላት፣ ድርሳናት፣ ስንክሳር ስሟቸው። የማንበብ ዕድሉ ባታገኙ ከመስማት በስራም በምንም ሆናችሁ አዳምጧቸው። እነዚህ ከጸሎታችሁ ትርፍ በሆነ መንገድ አዳምጡት። ባይዘዌ ቅዱሳን ተጋድሎ በምትሰሙት ክርስትናችሁ እየጠበቀ ከእግዚአብሔር ጋር ያላችሁን ሪሌሽን በጣም እየተቆራኘ ይሄዳል እንጂ እየተራራቃችሁ አትሄዱ። ከዛ ደግሞ ለምሳሌ እንደና አባ ቢሾፍቲ ያሉት እንደና አባ ጳውሊ መንፈሳዊ ፊልሞችን ተከታተሉ። እነዚህ በጣም በህይወታችሁ ብዙ ነገር ይሰራሉ፣ ብዙ ነገር ይለውጣችኋል። እንደነ ቅድስት ባርባ እንደነ ቅድስት መሪና ያሉትን እናቶች እህቶች ገርላቸውን እንደዚህ በመንፈሳዊ ፊልም ስራ እየሰራችሁ ብታዳምጡ፣ ቢሮም በሁሉም ቦታ ያላችሁ ስታዳምጡ ወደ ራሳችሁ ህይወት እንድትመለሱ ወደ እግዚአብሔር ቤት እንድትቀርቡ ብዙ መንገድ ይሆናችኋል፣ ማስተማሪያ ስለሆኑ። ስለዚህ በጸሎት በርቱ፣ ጸልዩ፣ ስገዱ። የአምልኮ ስግደት ለአንድ አምላካችን ብቻ እንደሚሰገድ አምናችሁ ይሄን ስርዓት ማታቁም ካላችሁ በውስጥ መተን መማማር እንችላለን፣ ችግር የለውም። የአምልኮት ስግደታችሁን ከእግዚአብሔር ጋር እግዚአብሔርን አመስግኑት። ሰላሙን ታገኙታላችሁ። ደስታውን እውነተኛ ደስታ ነው የምታገኙት፣ የውሸት አይደለም። ሰላሙ የእውነት ሰላም ነው። የእውነት ዓለም ስትንጫጫ እናንተ ከእግዚአብሔር ጋር ሰላማችሁን አግኝታችሁ በሰላም ትኖራላችሁና ከምንም በላይ ክርስትና ህይወታችንን በመኖር ክርስቲያን ነኝ ከማለት ይልቅስ ክርስትናን ኑረን ብናየው እኛም እንጠቀምበታለን፣ ሌሎችንም እንጠቅምበታለን ብዬ አስባለሁ። እህቶቼ ወንድሞቼ እግዚአብሔር ይስጥልኝ። ይሄን ያለው ነገር እግዚአብሔር ያክብርልን፣ ቃሎት ያሰማልን ለሁላችሁም። እውነት በጣም እግዚአብሔር ያክብርልን። እግዚአብሔር